በ0953 መድረሻው 91 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም ወራህመቱላሂ ወበረካቱ። ለምንድነው ለአደም ለሰይድና አደም አለይሂ ሰላም ሱጁድ ውረዱ የተባለበት ምክንያት? ያኔ እኔ ኒቃብ ለባሽ ነኝ፣ ነገር ግን ባለቤቴ አይወድም፣ የባለቤቴ ቤተሰቦችም እንደዛው፣ የኔ ቤተሰቦችም እንዳወልቀው ነው የሚፈልጉት። በተለይ እናቴ ይሄ ነገር እንዴት ይታያል? መሬት አስይዞ ከባንክ ንብረት ወይም እቃ መበደር፣ በዱቤ መውሰድ በሸሪዓችን መበደር ወይም በቅንፍ ውስጥ ዱቤ መውሰድ በሸሪዓችን እንዴት ይታያል? የአሳማና የከርከሩ ነጃሳ እንዴት ነው ማስወገድ የሚቻለው ይላል። ወደየና ምዚ የወጣበት ሰው እስቲንጃ ለማድረግ በላዩ ላይ ማለት ወዲያውኑ ነው የሚያደርገው ወይስ ሽንት ከሸና በኋላ ነው መታጠብ ያለበት? እንዴት ነው ጧሃራ የሚሆነው የሚጸዳው? የኢሻ ሰላትን እስከ 5 ሰዓት አቆይቼ ቢሰግደው ይቻላል ወይ? ቢስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመዋላ። የተከበራችሁ ሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ፣ ኢንሻአላህ እናቀርባቸዋለን። በ0953 መድረሻው 91 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም ወራህመቱላሂ ወበረካቱ። ለምንድነው ለአደም ለሰይድና አደም አለይሂ ሰላም ሱጁድ ውረዱ የተባለበት ምክንያት? ያኔ ምክንያቱም ቢነገረን ይላል። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድን ጣሀል አሚን ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን ወመን ተቢዐሁም ቢኢሕሳኒን ኢላ የውሚዲን። አማ በዕዱ ፈአስአሉላህ ሱብሓነሁ ወተዓላ አን የርዙቀና ሑስነ ኒያ ወአን ዩወፊቀና ሊማ ዩሒቡሁ ወየርዳህ وأن يحفظنا من الزلل إنه على كل شيء قدير. سيدنا آدم عليه السلام الله سبحانه وتعالى تلك كبر يسطاچو ولقد كرمنا بني آدم ሲባል ያው አደም ሳቸው የአደም ልጆችን ኢክራም ካደረገ አባታቸው ሙከረም ናቸው፣ የታወቀ ነው። ሰው የተባለን ፍጡር አላሁ ተዓላ አክብሮታል። አደም ደግሞ አለይሂ ሰላም ከነቢያቱም አንዱ ናቸው። ያው ከዓለማት ከተላቁት ከተመረጡት ውስጥ አንዱም እሳቸው ናቸው። ከዚያ ባሻገር ጌታችን ሱብሓነሁ ወተዓላ የእሳቸውን ክብር ለማሳየትና ትልቅነት ለማሳየት ነው መላእክቶቹን ያዘዛቸው ይላሉ ሱጁድ እንዲያደርጉ። የአክብሮት ሱጁድ ነው። ዞሮ የአክብሮት ሱጁድ ነው። ሁለተኛ በዚህ ትእዛዝ ደግሞ ይሄ የሚፈተነው ተፈትኖ የሚወድቅም ደግሞ አለ፣ እንደ ኢብሊስ እንደወደቀው አላህ ይጠብቀን። ጌታችን ሱብሓነሁ ወተዓላ በተለያዩ ትእዛዞች ባሪያዎቹን ይፈትናል። የሚወድቅ አለ፣ ሻህዋ የተረከበበት ኪብር ኩራት የሚያሰጋው ለእንዲህ አይነት ነገር የተጋለጠ ስሜት ያለው ይወድቃሉ ተብሎ ደግሞ ማይፈራላቸው ደግሞ ማይሰጋላቸው ደግሞ እንደ መላእክቶች ደግሞ አሉ። ያው ሄዶ መላእክቶቹ እሺ ብለው ታዘዙ። መጀመሪያ ሕክማውን የሰው ልጅ ሲፈጠር ሕክማው የመፈጠሩን ሕክማ ጠይቀው ነበረ። ማለት እኛ እንገዛለን አንተን እንደ ሌሎች አይነት ፍጡሮች ከዚያ ፊት የነበሩ ያው ጂኖችም ከሰው ልጅ በፊት ነው የተፈጠሩት እንዳፈጣጠርና እነሱ እንዳደረጉት የሰው ልጅም ያደርጋሉ ብለው ስጋት ገብቷቸው መላእክቶች አተجعل فيها من يفسد فيها ويسفك الدماء
ونحن نسبح بحمدك ونقدس لك بمدر لي فيها مات أو في الأرض مالتنا إني خالق بشرا من طين بلو الله ينكراتو جزي እዚች ምድር ላይ ወይም ፍጥረትህ ውስጥ ደም ያፈሱ በለሹነትን የሚያሰራጩ ሰዎችን ትፈጥራለህ ወይ ያኒ እንደዚህ አይሆንም ወይ ብሎ የጠየቁ ጊዜ ህክማውን ለማወቅ አላሁ ተዓላ ኢኒ አዕለሙ ማ ላ ተዕለሙን አለ። ጌታችን ሁሉንም የማይሰወርበት ጌታ ነውና የሰው ልጆች አንድ አይነት አይደሉም። ያው ሰዎች ዝም ብሎ በወሬ የሰው ልጅ ሁሉ እኩል ነው፣ የሰው ልጅ ሁሉ አንድ ነው ይላል። አይ ስጋ መልካችን ቆዳችን ምናችን ሊመሳሰል ይችላል፣ ግን ዋናው ነገር ሩህና ቀልብ ነውና እዛ ላይ ያለ ልዩነት መንታ ልጆች ሆነው በጣም በመልክ የሚመሳሰሉ በቁመና የሚመሳሰሉ በአካላዊ አፈጣጠር የሚመሳሰሉ ሆነው ግን የተለየ ቀልብ ሊኖራቸው ይችላል። አንዱ ሷሊህ አንዱ ጧሊህ ሊሆን ይችላል። ስለዚህ ጌታችን ሱብሓነሁ ወተዓላ ደግሞ ሰውን ከፍ የሚያደርገው በልቡ ነውና እንዲህ አይነት ሰዎችም ደጋግ ሰዎችም አሉ። ነብዩ ሙሐመድም ሰለላሁ ዐለይሂ ወሰለም ከአደም የተፈጠሩ ናቸው። ተجعሉ فيها ሲልኩ ሰው የሚባለው እንዲህ አይነት ፍጡር አሁን የሚፈጠር ከሆነ ብሎ እነሱ አያውቁም። ሰው የሚባለውን ፍጡር ተخيሉም አያረጉም። ግን ከዚያ ፊት በሌላ ፍጡር ባዩት እንዲህ አይነት ነገር ያው እንደነሱ አይነት ፍጡር እንደማይፈጠር ገብቷቸዋል። መላእክት ይሄ ማይበላ ማይጠጣ እንደዚህ ሳይሆን ሌላ የተለየ እንደሆነ ያንን የገመቱት ደግሞ ማለት እንደነዛ ያዩትን ተጅሩባ ነው ይላሉ ዑለማዎቹ። እና አላሁ ተዓላ ህክማውን ሊያሳይ አደምን ከአፈር ከፈጠረ በኋላ ከአፈርና ከውሃ ከጭቃ ፈጥሮ መላእክቶቹን ስጁድ አድርጉ ያላቸው ያው በዚሁ ታዛዥ ማን ነው እንቢተኛ ማን ነው የሚለውን ተለየበት ማለት ነው። እና ብዙ ህክማዎች አሉት። ከህክማዎቹ አንዱም ይሄ ነው ተብሎ ሊጠቀስ ይችላል። ያኒ ታዛዡን ገና ሲፈጠሩ ጀምሮ ሲቀና የነበረና ገና ሲሰሩ ጀምሮ ውስጡ ላይ እንግዲህ ተፈጥሮበት የነበረው ነገር ብዙ ነገር አድርጓል ይባላል። ኢብሊስ አደም ሲፈጠሩ ያኒ የሆነ የተሰጠው ምልክት እንዳለ ነገር ማለት ነው፣ ቅሬታ አይነት ነገር። ከዚያ በኋላ ደግሞ ስጁድ አድርገ ሲባል ከባድ ፈተና ሆነበት። እሱ አስጁዱ ሊመን ኸለቅተ ጢና አለ። ጭቃ አድርገ ለሰራህ ደግሞ እኔ ስጁድ አድርግ እንዲህ አለ። ወልዒያዙ ቢላህ ተከቡር مع الاعتراض على طاعة الله ኩራትና የአላህን ትእዛዝ አልቀበልም ባይነት ሁለቶቹ መጥፎ በሽታዎች አላህ ይጠብቀን። የሌሎች ማዕሲያዎች የሌሎች ኩፍሮችም አንዋዕ من الكفر በሩ ይሄን ይላሉ صاحب الملل والنحال ስለ ፊርቃዎች ሲናገሩ የብዙ ፊርቆች ከዲን ያፈነገጡ አንጃዎች መነሻቸው በአዕቲራድ ነው ይላሉ። ተስሊም ስለሌላቸው ነው። ሰው እኮ ምን ችግር የለም ህክማውን ለማወቅ መጠየቅ ችግር የለም። ያኒ የሆነ ምክንያቱ ቢነገረው ወይም ምክንያቱ ሊነገር ይችላል የሚያስበው ከሆነ ምክንያቱ ምን ይሁን ብሎ መጠየቅ ችግር የለው። አላሁ ተዓላ ፋዒሉን ቢላ ሰበብ ግድ አንተ ካላወቀው ምክንያት የለውም አይባልም፣ ወይ ደግሞ ሰበብ የለውም አይባልም። እሱ ግን የሻውን ይሰራል። አልሙሂም ሲታዘዙ እሱ እንቢ ማለቱ እንቢተኝነትና ተቀባይ እንቢ እሺ ከማለት ይልቅ ማፈግፈግን ወደ ኋላ ማለትን አልቀበልም ባይነትን መምረጥ የብዙ የኩፍር ዲኖች በርዛ ጋር ነው ይላሉ። አላህ ይጠብቀን። ብዙ ያፈነግጡ እንዲህ ሲባሉ አይ ለምን እንዴት ብለው حتى ሙዕተዚላው ሙሸቢሃው ምኑ በዛኔ ሾለከው ብሎ ይጠቅሳሉ። ሱብሃንአላህ። እና አላህ ይጠብቀን። ያው ኢብሊስም ተፈትኖ የወደቀበት ፈተና ነው ማለት ነው። ትእዛዙ የአላህ ትስገድ ብሎ ማዘዙ በሱጁድ በዚህ በአሁኑ ሰዓት የማክበር መገለጫ አይደለም ማለት በእስላም ይባላል። ያኒ ስጁድን አላህ ሱብሓነሁ ወተዓላ يبيح ما يشاء ويحرم ما يشاء የፈለገውን የሚፈቅድ የፈለገውን የሚከለክል እሱ ነው።
ረብ ነው። ሙሉ ስልጣን ያለው ጌታ አላህ ነው ጀለ ጀላሉሁ። ስለዚህ በተወሰኑ ዘመናት ክብርን ማሳያ መገለጫ አድርጎ ፈቅዶታል፣ አዞታልም ልክ መላእክቶችን እንዳዘዛቸው። ከዚያ በኋላ ደግሞ በተወሰኑ ሸሪዓዎች ላይ ደግሞ ልክ እንደ ኻቲመቱ ሸራኢዕ የነብዩ ሸሪዓ ላይ ደግሞ ሱጁድን ማድረግን ለተህያም ቢሆን ለክብርም ቢሆን ከልክሎናል አላህ። በአሁን ሰዓት ወይም በዚህ ሸሪዓ ላይ ሁክሙ ምንድነው ይባል? ክልክል ነው ይባላል። የተፈቀደባቸው ሸሪዓዎች ነበሩ። አዎ ኢኒ ረአይቱ 11 ከውከበን ወሸምሰ ወልቀመረ ረአይቱሁም ሊ ሳጂዲን ሲሉ ተአዊሉ ሩእያ ያዩት መናም እኮ በተግባር እኮ ታይቷል እኮ። ወንድሞቻቸው ሄደው ሱጁድ አድርገውላቸዋል። ዑለማዎች ሱጁዱል መላኢከቲ ሊአደም ሚለውን እንዴት ነበር ሚለው ከፊሎቹ ጎንበስ ማለት፣ ከፊሎቹ ደግሞ ቢወድዒል ጀብሀቲ ዐለል አርድ ግንባርን መሬት ማስነካት። እኔ እንግዲህ ይህንን የሰሙ ይህንን አሰርና ሐዲስ ያወቁ ሰዎች ሰው በዚህ ዘመን አሁን ባለበት ዘመን ለክብር ብሎ ሰውን መሬት ላይ ሲደፋለት ወዲያውኑ አሻርካል የሚሉበት ነገር አይገባኝም። ለክብር ነው ማለት ያለበት፣ ሐራም ነው ማለት ያለበት። ለምን ሐራም ሆነ እኮ ተብሎ ይጠይቃል። አላህ ሐራም ስላደረገው በዚህ ሸሪዓ ወይ ለምን ሐራም አልክ ሲባል በዚህ ሸሪዓ አላህ ስለከለከለው። ሌላ ጊዜ ተፈቅዷል። አዎ ተፈቅዷል። ሽርክ ቢሆን ግን አይፈቀድም ነበር። ከዚህ በፊት በነበሩ ሸሪዓዎች ላይ አይፈቀድም ነበር። ይህ ተግባር ብቻውን ሽርክ ቢሆን ነው እና ያው መቼም እኛንም ስራ ይሰጡናል አይደል? የፌስቡክ ጀማዓዎች ባለፈው እንደዚህ ያስተዋለው ነገር ነበረ። ያኔ እንደኔ ሱጁድ የሚባልም የሚመስል ሀይአ አለ፣ ሱጁድ ያልሆነ ጋራጅ የሚሰራ ወይ ደግሞ ሜካኒክ እኮ እንደዚህ ተደፍቶ እኮ የሚሰራው ስራ እኮ አለ አንዳንዴ አይደል? መሬት ላይ እንደዚህ አጎንብሶ አንዳንዴ በሆዱም ተኝቶ ሊሰራ ይችላል። ስፖርትም ስትሰራ አንዳንድ አይነት ስፖርቶች እንዲህ እንድትደፋ ወይም እንድትጎነበስ የሚያደርጉ ስፖርቶችም አሉ። ያ ሙጀረድ እንቅስቃሴውን ብቻ ቀጥታ ወደ ሐራምነት አይወስድም። ለምን ቀስድ የሚባልም ነገር አብሮ መኖር ክልክል ለማድረግ ራሱ ቀስድ አብሮ መኖር ስላለበት ያን ነገር መቀሰድ ማለት ነው። የተከለከለውን ነገር መቀሰድ እና እግር ለመሳም ወይም ጉልበት ለመሳም ሼኽን ወይም አንድ ዓሊምን ጉልበት ለመሳም አንዲት ሴት ትጎንብሳ ነበር። ያኔ ጉልበት ወይም እግር ለመሳም ያኔ በሚገርም መልኩ ይሄ ነገር ሽርክ ነው ተብሎ አያችሁ ተብሎ የሽርክ ትልቅ መገለጫ ተደርጎ ሲወራ ነበር። እና እግር መሳም በሚለው ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም እግራቸው ተስሟል። እግራቸውን ሲስሙት እንዴት ነበር? ያው ተኸዩል ለማድረግ እግራቸውን አንስተው ከፍ አድርገውላቸው ሳሙት፣ ወላ እነሱ ወርደው ሳሙት። አልሙሂም ያኔ እግራቸው ተስሟል። ነብዩ ሰለላሁ ዐለይሂ ወሰለም እጃቸውም ተስሟል። ረድ ላይ ብቻ መልስ ላይ ብቻ የሚቸኩሉ ግን የሚናገሩት ነገር ምን አይነት ገደል ውስጥ እንደሚያስገባቸው ማያውቁ ሰዎችም ቸኩለው እስኪ መቼ ተሳሙ ምናምን እነዛ አይሁዶች ናቸው ደግሞ ከአይሁድ ዲን እንዲወሰድ ነው ብሎ እንደዚህ አይነት ጥያቄ ወላ ሊያነሳ ይችላል። እና የነብዩ ሰለላሁ ዐለይሂ ወሰለም እግራቸውን ሲሳሙ ዝም ማለት ሸሪዓ ነው። እግራቸውን ሲሳሙ አይተው ዝም ማለት ኢቅራር ነው። ችግር የለውም ነው። ችግር ያለው ነገር ቢሆን ካፊርም እሳቸው ላይ ቢሰራው አይፈቅዱም፣ ክልክል ነገር ቢሆን ማለት ነው። እና ሱጁድ ነው እንኳን ብንል ይሄ ነገር እግር መሳም ሳይሆን ተደፋችላቸው ወይ ደግሞ ተደፋላቸው እንኳን ቢባል ምንድነው የሚባለው በሸሪዓው? هذا حرام ነው የሚባለው። كما فعل سيدنا معاذ بن جبل رضي الله عنه لما رجع من الشام سجد لرسول الله صلى الله عليه وسلم كشام ሲመለሱ
ለነብዩ መሬት ላይ ድፍት አሉላቸው ما هذا يا معاذ قالوا من دم السلام أنت معاذ قال معاذ إني رأيت أهل الشام يسجدون لبطارقتهم وأساقفتهم وأنت أولى بذلك منهم أنا يكو شام أقر لي سووش لا مريوچاچونا لا علماءوچاچو قوم بس سيرو من يتلاقي يدفولاچو لسلامتا سجود ሲያረጉ አይቻለው እንዴ እርሶኮ ያላህ ነብይ ነው ተርሶነት የሚገባውት ከነዚህ የበለጠ ሲላቸው لا تفعل لو كنت آمر أحدا أن يسجد لأحد لأمرت المرأة أن تسجد لزوجها النبي صلى الله عليه وسلم አታድርግ ክልክል ነው አሉ እኔ አንድ ሰው ለሌላ ሰው ስጁድ እንዲያደርግ ማዝ ቢሆን ኖሮ በዚህ በሸሪዓ የሚፈቀድ ቢሆን ኖሮ ምን ነበር ማረገው ሚስት ለባሏ ስጁድ እንድታደርግ ነበር ማዘው የባል ሐቅ ትልቅ ስለሆነ ባል ትልቅ የሆነ ሐቅ ያለው ስለሆነ اعظم الناس حقا على المرأة زوجها ነውና ያናዝ ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም እንጂ ምን አላሉትም አሽረክተ ያ ሙዓዝ አላሉ እስኪ እንደው ፉቃሃዎችን ጥያቄ ጠይቁ የትኛውም ኪታብ ላይ የትኛው መዝሐብ ላይ ما حكم سجود الإنسان لإنسان تحية بلو يطيقوا حرام بلو يملسوت في شريعتنا حرام نميلوت دي شرك غيرهم نا شرك ميهونا ولمن بيهون نبر لا أملكو بيهون نبر ونقرأت لا أملكوكو يعني أكل مدفاتهم كوي فلقمكو سو عنقتون كان أرقومكو يهدمكو سو مشرك ليون يجلالكو لا مخلوق لا الله يقبون حق كسطوا لبو لي يعني يخلق كما يخلق الله بلو يهون نقر بيامن بايدفع لتم لأن بكالش ولا من أيمتهم يعني النقر اعتقاده قن الله عندما يفتر لك لكو الشارك ولكو ويميه نقر مستغنيين عن الله يتقمع البلوك عليك الله سيفرلك تقمن يفتر لنيالك لكو الشارك ولكو يسوي ስለዚህ ይሄ ظاهرا مظاهر من نساياچو የክብር ነገሮች ላይ ብቻ መቆም የለብንም እንደዛም ሆኖ መሬቱን ተደፍቶ አሻረክ አላሉትም ሌላው ደግሞ ልቡ ላይ የሚይዘው ደግሞ ሽርክ ላይ ሊወድቅም ይችላል ጎንበስም ሳይደፋምና ሊገድበን የሚገባው ሸሪዓው ነው ማለት ነው በ0911 መጨረሻው 20 የተላከልን ጥያቄ ምንድነው የሚለው ሰላም አለይኩም ጀዛኩሙላሁ ኸይረን እኔ ኒቃብ ለባሽ ነኝ ነገር ግን ባለቤቴ አይወድም የባለቤቴ ቤተሰቦችም እንደዛው የኔ ቤተሰቦችም እንዳወልቀው ነው የሚፈልጉት በተለይ እናቴ ይሄ ነገር እንዴት ይታያል ትላለች ያው ኒቃብ በመጀመሪያ ሁክሙ ከዚህ በፊት እንዳብራራ ነው ليس واجبا واجب አይደለም ፊቷን መሸፈኗን በሱናነት ወይ ደግሞ የሚወደድ أكمل بهونا ملكو ستر እንዲገኝ ለማድረግ اقتداء بزوجات النبي صلى الله عليه وسلم የነብዩ ባለቤቶችን አርአያ አድርጋ ለመከተል በዚህ መልኩ ልታረጋው ትችላለች የሚወደድም ነገር ነው ነገር ግን እናት ባትለብሽው ካለች አሁን لا تحثها على الحرام علماء ይላሉ اطيع والديك ولو غصت في بحر المكروهات ይላሉ حرام ላይ አትግባ እንጂ እንደው ወላጆችን ለማስደሰት حتى ያን ነገር ያዘዙ ነገር እንኳን መክሩህ እንኳን ቢሆን طاعة لوالديك አድርገው ይላሉ حرام ጋር ከሆነ لا طاعة لمخلوق في معصية الخالق ነው ይገደባል ስለዚህ እናቷ ምናልባት የምታይበት ጃኒብ ሊኖራት ይችላል ይሄን ነገር لذاته ጠልታው ሳይሆን ምናልባት ልጇ ላይ የሚወራባት ነገር ሊሆን ይችላል እቺ ልጅ ያው የሚለብሱት ፊአዎች በአብዛኛው ይሄን ነገር እንተገብራሉ የሚሉ ሰዎች ማን እንደሆነ ስለሚታወቁ ማለት ነው አብዛኛው ያልኩት አንዳንድ ነገሮች ላይ ግን ይሄ እንትን የለም አህሉ ሱና ሱፊያዎችም ይሄን ኒቃብን ያደርጋሉ በሱናነቱ አምነውበት አውቀውት ያደርጋሉ አንዳንድ ሀገሮች ከሄደን የምናየው ነገር ነው ትልቅ ሱፊያዎች ሴቶቻቸው ኒቃብ የሚያስለብሱ አሉ ፈቅደው ወደው በሱናነቱ አውቀው ስለዚህ አብዛኛዎቹ ቦታዎች ግን ይሄ ነገር አልተለመደምና የሚያዩት በቃ እንደዚህ የምታረግ ሴት ከነዛ ጀማዓ ጋር ተብላ የመለየት ነገር ይታያል ምናልባት እናት ይሄን ነገር ከመስጋት ልጇ ላይ እንዳይወራባት በመጥፎ እንዳትነሳ
የሳሰሉትን ነገር አስባላት ሊሆን ይችላል على الأقل طاعة لوالدتها እናቷን ለመታዘዝ ስትል فرض እስካልሆነ ድረስ በተውላት እናቷን ያስደሰተች ትሆናለች አንዳንድ ጊዜ ሰዎች ያለ ቦታው ቅያስ ለማድረግ ይሞክሩ ሰዎች አሉ እናቷ አልፈልግም ብትልስ አላህ የሚወደው ነገር አይደል እንዴ የአላህን ውዴታ ታስቀድም እንጂ የሚሉት ነገር አላቸው እናቷ لا تكره هذا الأمر لذاته نقاب ያስጠላል ወይ ደግሞ ምናምን ብላ አይደለም ይሄን ማለት ስለማይቻል ማለት ነው ዲን ሸርዓን አይቻልም እንደዛ ማለት ኒቃብ መልበስን መጥፎ ነገር አድርጎ መግለጽ አይቻልም ምክንያቱም በሱናነት የሚታወቅ ነገር ስለሆነ ይሄ ሙስተሐብ ነው ብለው ዑለማዎች ስለሚሉት ይሄ ከሆነ ደግሞ እናትየው ያን ራሱን ነገር ጠልታው ሳይሆን ነገር ግን አራደት أن تطيعها بنتها በዚህ ነገር ብቻ እሺ በይኝ እኔ ማቀው ነገር ስላለ ወይ የሚያስበው ነገር ስላለ ብላት ከሆነ እናቷን እሺ ትበላት እናቃለን የጁረይጅ قصة سيدنا جريج كان يصلي النافلة على السنة الصلاة فرض الصلاة على السنة الصلاة لا هنا جاءت إليه أمه እናት ናፍቃ ያንን ጋራ ወጣ እሱ ያለበት ቦታ ድረስ መጣ ጁረይጅ ስትለው እየሰገደ ነው ያ ረቢ ሰላቲ ኡሚ ብሎ መሃል ላይ ይሄን ነገር አለ ግን ቀጠለ ሰላቱ فأكمل صلاته فرجعت በዚህ ነገር ቀረ ተሰኝታ የመጣው ነገር ተከተለ ዞሮ ያው ለዚህ አይነት ዑለማዎች ፈርድ ላይ ካልሆነ ማለት ነው ሱና ነገር ላይ ከሆነ ይናትን ወይም የወላጅን ትእዛዝ አስቀድም ይላሉና እሺ ተበላት እናትየው ይሄን ነው ምን ሰጣት ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ ደርሰናል ተመልሰን እስክንገናኝ ድረስ አብራችሁን ቆዩ መልካም ቆይታ ይሁንላችሁ ኢንሻአላህ ሰላም ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችንን ነው አሁን ከረት በኋላ ነው የተመለስነው አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን ኢንሻአላህ በ099335 ተላከልን ጥያቄ መሬት አስይዞ ከባንክ ንብረት ወይ ዕቃ መበደር በዱቤ መውሰድ በሸሪዓችን መበደር ወይ መቀነፍ ውስጥ ዱቤ መውሰድ በሸሪዓችን እንዴት ይታያል ይላል ያው መበደርና ዱቤ የዱቤ ሽያጭ ሚለውን እንደ ያኒ ፉቃሃዎቹ የቃል አጠቃቀም ሁለት ቦታ እናርገውና አንደኛው በዱቤ ግዢ መፈጸም ነው አሁን መክፈል አቅም ስለሌለው የሆነ ንብረት ይኖራል ንብረቱን መሸጥ አይፈልግም እሱን በማስያዣነት አድርጎ ሌላን የሚፈልገውን ንብረት በዱቤ መግዛት ይሄንን በተመለከተ ማስያዣው ሸርዓን ጃኢዝ ነው ግዢውም ወይም ደግሞ ሽያጩ ጃኢዝ ነው ከተቋም ጋር ሊሆን ይችላል ሽያጭና ግዢ የሚፈጽመው ከግለሰብ ጋር ሊሆን ይችላል አልሙሂም ሽያጩ ላይ መሟላት ያለባቸው ሸርጦች ይሟሉ ቅድመ ሁኔታዎቹ ይሟሉ የሚገዛው ነገር ምን እንደሆነ ይታወቅ ዋጋው ይታወቅ ገዢና ሻጭ ማን እንደሆኑ ይለይ ከዛ በኋላ በሲጋ ጉዳይ የቃል ልውውጥን በተመለከተ ያጠበቁ ዑለማዎች አሉ የግድ ሽጬልሃለሁ ነገጅቻለሁ ማመን አለበት ያሉ አሉ ሌሎች ደግሞ ቀለል ባሉ ነገራቶች ላይ ሲሆን መሰጣጠቱም ይበቃል ያሉ አሉ ተለቅ ያለ ጉዳይ ከሆነ ግን እንደ መሬት ትልቅ ዋጋ ያላቸው ነገሮች ሲሆኑ ግን ሲጋው መኖር አለበት ወይም የቃል ልውውጥ መኖር አለበት ያሉ አሉ على كل حال የሽያጩ ጊዜም በዱቤ እስከሆነ ድረስ እስከመቼ ነው የሚከፈለው የሚለው ነገር መቀመጥ አለበት ያው የዱቤ ሽያጭ ላይ አብዛኛው ሰው ኢንቲባህ ማያደርግለት ነገር በቃ ሳገኝ ከፍለሃለሁ እያሉ የመግዛት ነገር አለ እንደዛ ሳይሆን በዱቤ ሽያጭ ሲሆን በዚህ ጊዜ ከፍለሃለሁ የዛሬ ወር መጀመሪያ ላይ እንደዚህ የሚታወቁ ምልክቶች ሳምንት የዛሬ ሳምንት ሰኞ ከፍለሃለሁ
ሩብ ከፍላለሁ እንዲህ ተብሎ ቀነ ገደብ መቀመጥ መቻል አለበት። የዓመትም ሊሆን ይችላል 2 ዓመት ሊሆን ይችላል ግድ የለም 1 ዓመት 2 ዓመት በዚህ ክልል ውስጥ ከፍላለሁ ብሎ ማስቀመጥ ግድ ነው። ያው ይሄ የዱቤ ሽያጭ የሚልን ነገር አስመልክተን የምናወራው። ስለዚህ አንድ ሰው ለምሳሌ የሆነ ስራ መጀመር ይፈልጋል። ማሽኖችን ገዝቶ ምርት ነገር እያመረተ መሸጥ ይፈልጋል። ማሽኖቹን ለመግዛት ካፒታል ይፈልጋል። ካፒታል እጁ ላይ የለም፣ ግን መሬት አለው። መሬቱን ደግሞ ወደፊት ቤት ሰርቼ ምናምን እኖርበታለሁ ብሎ የሚያስበው ነውና ከእጁ እንዲወጣ አይፈልግም፣ መሸጥ አይፈልግም። በዚህ ሰዓት ከአበዳሪ ተቋማት ወይ ደግሞ የሆነን እቃ ገዝተው በዱቤ ይሸጡልኛል ብለው የፋይናንስ ተቋማትን ሄዶ ሊግባባን ሊነጋገር ይችላል። የሚፈልገው ማሽን ይነግራቸዋል። የሚፈልገው እንዲህ አይነት ማሽን ነው፣ መኪና ነው። ከዚህ ያንን ማሽን ገዝተው የራሳቸው ንብረት ካደረጉት በኋላ ለሱ በዱቤ ይሸጡለታል። የማሽኑ ባለቤት እነሱ ሆነዋል። ከአቅራቢው ድርጅት ጋር የሽያጭ ውል ጨርሰዋል። እነሱ የግዢና ሽያጭ ከፍለው ለሚፈልገው ሰውዬ ይህንን ማሽን مثلا በ5 ሚሊዮን ብር በ10 ሚሊዮን ብር በ5 ዓመት ውስጥ ልትከፍል ሽጠንልህ ይሉታል። ማስያዣ መሬት ቤት ሊሆን ይችላል፣ ይሁን ነገር ሊጠቅስ ይችላል። ያ በማስያዣ ውል አብሮ ይያያዛል። የሽያጭና ማስያዣ ውሎች ሁለቱም ትስስር ያላቸው ግን ራሱን የቻለ ዓቅድ ነው። ሽያጭ ውል አለ፣ የማስያዣ ውል አለ። በአንድ ላይ ተሳስረው ሊሄዱ ይችላሉ። ያንን ነገር ይፈጽማል። የጊዜ ገደብም ተቀምጦለት 5 ዓመት ካለው በ5 ዓመት ውስጥ ይከፍላል። ባይሆን እንዲህ አይነት ነገር ላይ ሲሰራ አንዳንድ ጊዜ የማይሆኑ ሸርጦችን ማስገባት፣ ካልከፈልክ 5 ሚሊዮን የነበረው እነሷም በ5 ሚሊዮን ብር ገዝተው ለሱ በ5.5 ሊሸጡለት ይችላሉ። መብታቸው ነው። ሰውየው ገንዘብ ቢኖር ነው ከዛው ከሰፕላየሩ ከአቅራቢው ወዲያውኑ በ5 ሚሊዮን ብር ይገዛ ነበር። ስለሌለው ግን እነሱ ገዝተውለት ይሸጡለታል። ስለዚህ ብራችን እሱ ጋር ተይዞ ስለሚቆይ ይሄን ነገር ማትረፍ አለብን ብለው ያስባሉ። ያን ይጨምሩበታል ትርፍ ብለው ያሰቡት። ይሄ ምንም ችግር የለውም። ግን አንዳንድ ጊዜ የሚቀመጡ ሸርጦች ሸርዕ ላይ ተቀባይነት የሌላቸው ናቸው። ለምሳሌ በዱቤ እንድንሸጥልህ ይሄን ያክል ብር መጀመሪያ ተቀማጭ አድርግ። ይሄ መለየት መቻል አለበት። ይሄን ያክል ብር ተቀማጭ አድርግ የሚለው ከውሉ ውጪ ይሆናል። እሱ ያስቀምጥ ከፈለገ ቀድሞ 20% ቆጥብ 30% ቆጥብ የሚሉት ነገር አላቸው ባንኮች። ይሄኛውና ይሄኛውን አናገናኘው። እኔ ለወደፊት ይጠቅመኛል ብዬ ቆጥባለሁ ወይም ደግሞ አጠራቅማለሁ ገንዘብ። ካጠራቀምኩኝ በኋላ የሆነ ዕቃ ገዙልኝ ስላቸው መርሐባ እንገዛልሃለን ገዝተን እንሸጥልሃለን ማለት ነው። ያው ገዙልኝ ሳይሆን ሽጡልኝ ነው አስለን። ምን አይነት ዕቃ እንድንሸጥልህ የምትፈልገው? እንዲህ አይነት ማሽን እንዲህ አይነት መኪና ይገዙትና ይሸጡልኛል። በሚሸጡልኝ ሰዓት ለ5 ዓመት ነው የምትከፍለው። በየጊዜው ይሄን ያክል ያረክ ወይ ደግሞ እንደዚህ ተብሎ ገደብ ሊቀመጥ ይችላል። መርሐባ እንግዲያውስ እናንተ ጋር ያስቀመጥኩት 1 ሚሊዮን ብር አለ በተረና 20% ቆጥቤያለሁ በማሰብ ከሆነ ያ1 ሚሊዮን ብር ለዚህ የመጀመሪያ ክፍያ ይሆንልኝ። ስለዚህ 4 ሚሊዮን ብር አካባቢ ይቀርብኛል እያለ በዚህ መልኩ ያደርጋል። 2 ከቀን በኋላ ጭማሪ የሚባል ነገር ውል ውስጥ መግባት አይቻልም። የዋጋ ጭማሪ ማለት ነው። የዋጋ ጭማሪ በመቀጫነት በ5 ዓመት ውስጥ ማትከፍል ከሆነ 1 ወር ከዘገየ ይሄን ያክል ሺህ ብር ይጨምራል። 2 ወር ከሆነ ይሄን ያክል ሺህ ብር፣ ዓመት ከቀኝ እንደዚህ የሚሉት ነገር ሸርዓን አያስኬድም። ስለዚህ እንዲህ አይነት ውሎች ውስጥ መግባት ያው የፈለገ ሰው ቀድሞ አውቆ ይግባ። ያኒ አለዚያ የቃል ውል ከዋናው እንደዚህ ጉዳይ ከመረጡት ሰውዬ ጋር ተዋዋል ተብሎ ኃላፊነት ከተሰጠው ጋር የቃል ውል ያደርግ። ይሄንን በዚህ በዱቤ በ5 ዓመት ውስጥ ልትከፍል ሽጬልሃለሁ ብሎ ይስማማ። ከዚያ በኋላ ሌሎች ነገሮች ላይ ዝባዝንኬው የሚጠቀሰው የሚጻፈው ወረቀት ላይ ምናምን ያለውን እሱን ላዩ ባሊ ቢሄ ይሄን ነገር እኔ ያልጻፍኩትም እኔ ያላዘጋጀሁትም እኔ ሙዋፈቃ አላረኩበትም እኔ ውሌ ከሰውየው ጋር ጨርሻለሁ ብሎ ካሰበ ያን ነገር እየቆጠበ
ክፍያውን ፈጸመ። ይሄ የዱቤ ሽያጭ ሚለው ነው። ቅድም ሌላ ሁለተኛ ተርም የጠቀስነው ምንድነው? መበደር ሚለው ነው። ያው ሰዎች ያምታቱታል ቃል በቃል በመለዋወጥ ሊሆን ይችላል። ግን በማዕና ደረጃ የተለያየ ነገር ካላሸከምናቸው በስተቀር አይሆንም። ብድር የሚባለው ነገር ግን ያው ተቋሞችም የብድር ተቋማት ብለው ይሰይሟቸዋል። በሐቂቃ በዱቤ የሚሸጡ ተቋማትንም አንድ ላይ አብረው ስለሚያስቧቸው በዱቤም ሲሸጡ በብድር ተብሎ ስለሚጠቀስ ይሄ የቃል እንትን ችግር አያመጣም። ዋናው ግን ማዕናው ላይ ነው። እንደ ሸሪዓ ቀርድና البيع بالدين የተለያዩ ናቸው። ቀርድ የሚባለው ነገር በዱቤ መሸጥ ሳይሆን የሆነን ሰው ለሐጃው ብድር አበድረኝ ሲልህ ያንን ሐጃው የሚሞላበትን ይጠይቅህን ማበደር። በዚህ ጊዜ የገንዘብ ጭማሪ አድርጎ እንዲመልስ ካደረክ ሪባ ነው። ኩሉ ቀርድን ጀራ መንፈዓተን ፈሁወ ሪባ። ወይም ደግሞ እሱን ማስጨነቅ ያለበትን ነገር ማድረግም አይቻልም። ተበዳሪ የሚበደረው ተጠቅሞበት ከሐጃው ጋር ለመድረስ ነው፣ ሙራዱ ጋር ለመድረስ ነው። ከዚያ በኋላ ሲያገኝ ይከፍልሃልና ነገ ካላመጣህ ግን እንደዚህ ብሎ ማስጨነቅ ተገቢ አይደለም። ለዚያ ነው በብድር ሲሸጥ የቀነ ገደብ ይቀመጣል። በዱቤ ሲሸጥ ማለት ነው። በዱቤ ሲሸጥ ብድር ሲበደር ግን ክፍት ነው የሚደረገው። ያገኘ ጊዜ ምን ያደርጋል? ይመልሳል። ያኔ በሚያገኝ ሰዓት ሲጠየቅ መመለስ አለበት። ባይጠየቅም ያገኘ ጊዜ መልስ ካለው ሲያገኝ መመለስ አለበት። አግኝቶ ሳይመልስ እየቀረ ወይም ሲጠየቅ ዛሬ ነገ እያለ የሚያጉላላ ከሆነ እያለው ደግሞ ሐራም ላይ ይወድቃል። ያኔ ለዩል ዋጂዲ ይሄ እያለው ዛሬ ነገ የሚል ሰው የሰራው ስራ ዙልሙን ይሕሉ ዒርደሁ ወዕቁበተሁ ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። ያኔ በዳይነትም ጭምር ነው። ያበደረውን ሰውዬ እየበደለው ነው። ጠቅሞሃል፣ ከችግር አውጥቶሃል። አሁን ደግሞ ታሰቃየዋለህ። አንዱ በእጅ ሰጥቶ በእግር የሚፈልግ ማለት ነውና ይሕሉ ዒርደሁ ወዕቁበተሁ ማለት ዒርዱ እንዲህ አይነት ሰው ሁለተኛ እንዳታበድሩት ተብሎ ክብሩ እንዲነካ ምክንያት ይሆናል። ሰው ሁላ ውስጡን ከከሌ ጋር አደራችሁን እየተባለ ክብሩ ይነካል። ያኔ ይሄ ነገር ለራሱ ነው የከፈተው ራሱ ላይ ዕቁባም ደግሞ ያስከትላል። በቃዲ በኩል በሐኪም በኩልም ሊያስቀጣው የሚችልም ነገር ይኖራል ነው። እና እነዚህ ሁለት ነገሮችን ለያይተን በዱቤ ሽያጭና ገንዘብ ማበደር ለቸገረው ሰው ማበደር የሚለው ለያይተን በዚህም ሸርጦችን ማሟላት የዚህንም ደግሞ አለመቀላቀል አንዱን በአንዱ ሳንደበላልቅ ሳናምታታ መሄድ ነው የሚያስፈልገው ማለት ነው። በ0963 መጨረሻው 02 የተላከልን ጥያቄ ሰላም አለይኩም የአሳማና የከርከሩ ነጃሳ እንዴት ነው ማስወገድ የሚቻለው ይላል። ያው የፉቃሃዎች ያስቀመጡት ከነቢዩ ሰለላሁ ዐለይሂ ወሰለም የተገኘው ሐዲስ መሰረት አድርገው በሰባት ጊዜ መታጠብ እንዳለበት ተናግሯል። የውሻን إذا ولغ الكلب في إناء أحدكم فليغسله 7 مرات إحداهن بالتراب የሚል አለ። وعفروا الثامنة بالتراب የሚልም ሪዋያ አለ። ዞሮ 7 ጊዜ መታጠብ አለበት። ያው ከሰባቱ የትኛውንም የመጀመሪያውን፣ ሁለተኛውን፣ ሶስተኛውን፣ አራተኛውን የፈለገውን አፈር ቀላቅሎ በጥብጦ ማጠብ ይችላል። ነገር ግን በአፈር መታጠብ አለበት። አፈር ሲባል ያኔ በአፈር ማሸት ሳይሆን ከውሃ ጋር በተቀላቀለ አፈር መታጠብ አለበት የሚለው ይሄ ሐዲሱ ላይም በነሱ መጥቷል ነው። ያው አንዳንድ ፉቃሃዎች ሐዲሱን በተገለጸበት ልክ ብቻ ገድበው ያስቀምጡታል። አንደኛ ኢዛ ወለገን የተባለው ጥያቄው ወይም ነጥቡ ስለ ውሉግ ነው፣ ስለ ላሃጩ ያኔ ላሃጩ እዛ ውስጥ ወይም ከአፉ የሚወጣው ምራቅ እዛ ላይ ከተንጠባጠበበት ነው። ኢና ሲባል የተፈለገበት ያ እቃ ነው። የተለመደው ኢና ሲባል የሚፈልገው እቃ በዚህ መልኩ ገድበውት ያ ሲሆን አዎ
فليغسله 7 مرات ሲሉ 7 ጊዜ ጠበው ሲሉ ደግሞ በምን መልኩ ነው የሚለውን ጉዳይ ላይ እንደዚሁ ኺላፍ አድርገዋል ዑለማዎች። ከዚያ በተለየ ሻፊዒያውኛ ወይም ደግሞ ሌሎችም አንዳንድ መዛሂቦችም አሉ ይሄን የሚያዙ እንደ ሻፊዒ። ከዚያ በተለየ መልኩ ማሊኪያዎች የተለየ ሁክም አላቸው። ውጁብ ነው ወይ 7 ጊዜ ማጠቡ በአፈር ማድረጉስ? ከዚያ ባሻገር ደግሞ በምን መልኩ ሲሆን ነው ይሄንን 7 ማጠብ የሚባለው? እንደ ከውጁብነትም አውጥተን በሌላ ማዕና ብንወስደው በምን መልኩ ነው የሚለው ላይ ሻፊዒ ጋር ያው የተራራቀ የሆነ ፈትዋ አላቸው። المهم ሁሌም እንደምንለው الخروج من الخلاف من خلاف المذاهب أحسن وأولى የተሻለና የበለጠ ነውና ከኺላፍ ወደ መውጣት ሲባል ውሻ ወይም አሳማ የነካውን እቃ የነካውን ልብስ በለሃጩም ይሁን በረጠበ ሰውነቱም ይሁን የረጠበ እግሩን ይከተትበት ወይም በሌላም ብቻ ያው ነጃሳ ይተላለፍበታል የሚባል ደረቅ በደረቅ አይተላለፍም። ስለዚህ ነጃሳ ይተላለፍበታል ተብሎ የሚገመቱ ወይም ይተላለፍባቸዋል ተብሎ የሚታመኑ ነገሮች መንገዶች ነጃሳው ከተላለፈ 7 ጊዜ ማጠብ የሚለው ላይ እናሰምርበታለን። ይሄንን ያደረገ ከሰባቱ አንደኛውን አፈር በጥብጦ ነጃሳውን ቦታ ማዳረስ ይሄን ያደረገ ሰው خرج عن خلاف المذاهب ማለት ነው። ከመዛሂቦች ኺላፍ ነፃ ወጥቷል። አንዱ መዝሐብ እሱን አይወቅሰው። በነገራችን ላይ ማሊኪያዎች ለምን ይሄን አረክ ብለው አይወቅሱትም። ሻፊዒያዎች ደግሞ ማድረግ አለብህ ስለሚሉት ከሁሉም ኺላፍ ነፃ ለመውጣት ይሄን ነገር ማድረጉ የተሻለ ነው ማለት ነው። መርሐባ ወደ ተከታዩ ጥያቄ ስናልፍ በ0912 መጨረሻው 22 የተላከልን ነው። ሰላም አለይኩም ወደየና ምዚ የወጣበት ሰው እስቲንጃ ለማድረግ በላዩ ላይ ማለት ወዲያውኑ ነው የሚያደርገው ወይስ ሽንት ከሸና በኋላ ነው መታጠብ ያለበት? እንዴት ነው ጧሃራ የሚሆነው የሚጸዳው? ያው መዚ ወይም ወዲ ሁለቱም ነጃሳ ነገሮች ናቸው። ዋናው ነገር ያው ሽንትም ቢወጣ መዚም ቢወጣ ወዲም ቢወጣ ውስጥ ይቀረ ቅሪት አለመኖሩ ነው የሚፈልገው። ከቅሪት ከቆየ በኋላ የሚወጣ ከሆነ ልክ ለሽንት እስቲብራ እንደምናደርገው ይሄም ሙሉ ለሙሉ እንዲወጣ የማድረግን ሂደት መጨረስ ተገቢ ነው። አለዚያ አሁን ወጥቷል ብለው እስቲንጃ ቢያደርግ መሽናትና ለመሽናት ከዚህ ጋር ላይ ያያዝ ይችላል። እስቲንጃ ቢያደርግ ትንሽ ቆይቶ ደግሞ የሚመነጭ አይነት ወይ የሚወጣ ከሆነ ገና ሙሉ ለሙሉ ጧሃራው አልተሟላም። አሁንም የጎደለ እንደ አዲስ ከኋላ ተከትሎ የወጣ ነጃሳ ስላለ ማጠብ ወይም እስቲንጃ እንደገና ማድረግ ግድ ይሆናል። ስለዚህ ጉዳዩ ከመሽናት ጋር አያያዝም። ያኒ ከሸና በኋላ ነው የሚታጠበው ወይስ ከመሽናቱ በፊት ነው? መዚ አንድ ነጃሳ ነው፣ ሽንትም ደግሞ ሌላ ነጃሳ ነው። ዙሩ ከኋላው ሽንትም ቢከተል المهم መስመሩን አጥቦ እንዲወጣ ምናልባት የተቀረ ነገር ካለ እንዲወጣ ከኋላ መሽናቱ የተሻለ ነው ካልተባለ በስተቀር እንደ ግዴታ ግን መሽናት አለበት አይባልም። ለምን? ሁለቱም ነጃሳዎች ናቸው። ግን በግዴታነት የሚታየው ነገር ان لا يتقاطر بعد ذلك كاستنجاء በኋላ መንጠባጠብ የለበትም። ያ እንዳይሆን መዚ ይሁን ሽንት ይሁን ወዲ ይሁን ሌላም ነጂስ ነገር መውጣትና ማለቅ ስላለበት ያንን የመውጣቱን ሂደት ተከታትሎ ማስጨረስ ግድ ነው። كما يقول الفقهاء يجب الاستبراء في حال ويستحب في حال يعني استبراء ማድረግ በአንዳንድ ሁኔታዎች ላይ ሙስተሐብ ይሆናል፣ አንዳንዴ ደግሞ ዋጅብ ይሆናል። ዋጅብ የሚሆነው اذا لم يخرج كله بلا استبراء استبراء ካላደረገ የተቀረው ነጃሳ ውስጥ ያለው መዚም በለው ሽንትም በለው ወዲም በለው ወጥቶ ማያልቅ ከሆነ ያኔ ማድረግ ግዴታ ይኖራልና ያው ከሽንት ጋር ምናልባት መዚም በተመለከተ ከሽንት በተለየ መልኩ የመዝለግለግ አይነት ባህሪ ስለሚኖረው
አጥቦ የሚያወጣ ልክ እንደ ሽንት ቀጠን ያለ ነገር ከኋላ ቢከተለው ቦታውን ለማጽዳት ይጠቅማል። ከዛ በኋላ ቆይቶ ከመንጨት ይታደጋል ከተባለ ያው ከሸኑ በኋላ እሱንም ደግሞ የተቀረውንም ما بقي من البول في مخرج البول የቀረውን አስወጥቶ እስቲንጃ ማድረጉ የተሻለ ይሆናል። መርሐባ ወደ ለዛሬ መጨረሻው እናድርገው ጥያቄ እናልፋለን። በ0963 መጨረሻው 51 የተላከ ጥያቄ ነው። ሰላም አለይኩም የኢሻ ሰላትን እስከ 5 ሰዓት አቆይቼ ብሰግደው ይቻላል ወይ ትላለች። የኢሻ ሰላት ጊዜ ገደቡ ማለቂያው የፈጅር መውጣት ነው። እውነተኛው ጎህ መቅደድ ማብቂያው ይሆናል። እስከዚያ ጊዜ ድረስ ግን ማለትም ሱብህ እስከሚገባበት ጊዜ ድረስ የኢሻ ሶላት ጊዜ አለ። ባይሆን ከፊል ዑለማዎች ያን ሁሉም ባይገጥሙ በይነል ፈጅረይን ከሁለቱ ፈጅሮች ፈጅር الكاذب እና ፈጅር الصادق ውሸታሙ ጎህ የሚባለው ትንሽ ብልጭታ አሳይቶ ብርሃን አሳይቶ ከዛ ጨለማ የሚያስከትለውና በዋናው ፈጅር መሐከል ባለው ጊዜ እስከዛ ድረስ ማቆየቱ እየተጠላ ነው የሚል ነገር ወቅቱል ከራህ ለኢሻ የጠቀሱ ሰዎች ቢያነሱም ዙሮ ግን ዋናው ነገር ከፈጅር እስከ ፈጅር ድረስ ከጎህ መቅደድ ድረስ ያለው ጊዜ ወቅቱ ሰላት العሻ ነው። ወቅቱል ከራህም የለውም የሚሉ ዑለማዎች ብዙ አሉ። የተጠላ ወቅት ይባል አሁን ለዓስር ወቅቱል ከራህ ምንለው አለ፣ ለፈጅር ወቅቱል ከራህ ምንለው አለ። ማለት ከዛ ድረስ ማቆየቱም ይጠላ። ለኢሻ ግን የለውም የሚሉት ምንም እንኳን የተሻለው እንደ ሁሉም ሶላዋቶች አወል ወቅት ላይ መስገድ ነው ይላሉ። ኢሻን አስመልክተው የተለየ መልኩ የሚጠቅሱት አለ። ኢላ ثلث الليل الاول የመጀመሪያው 1/3 ድረስ መግፋት የተሻለ ነው፣ አፍضل ነው። ነብዩ ሰለላሁ ዐለይሂ ወሰለም ለሷሐቦቹ አዝነው እስከ ማታ መቆየቱ ያደክማቸዋል ብለው እንጂ እስከ ثلث الليل الاول ድረስ አቆየው ነበር ብለው የተናገሩበት ሁኔታ ነበርና ከዚያ ውጪ ግን 5 ሰዓት ላይ 6 ሰዓት ላይ 7 ሰዓት ላይ 8 ሰዓት ላይ ፈጅር እስካልወጣ ድረስ ቢሰግድ አንድ ሰው ይችላል። ማለት ያው ጥያቄያችን 5 ሰዓት ሲል ያው በኢትዮጵያ አቆጣጠር 5 ሰዓት ከምሽቱ በሚለው ወስደን ነው እንደ ፈረንጆቹ 5 AM ወይም ደግሞ PM እንደዛ ብቻ የሆነ የሌሊቱን ክፍል አስበው ካልሆነ 5 AM ድረስ ማለት እስከዛ ድረስ አስበው ካልሆነ የፈጅር ሊገባበት የሚችልበት ሁኔታ ይኖራል በአብዛኛው። ከዚያ በኢትዮጵያ አቆጣጠር ግን 5 ሰዓት የሚለው በአብዛኛው بعد انتهاء ثلث الأول بساعة አካባቢ ነው የሚሆነው። ثلث الأول እስከ 4 ሰዓት አካባቢ ይባል። ያው ከአንድ ሰዓት በኋላ ከثلث الأول ከአንድ ሰዓት በኋላ አይነት ነገር ነው የሚሆነው። ከራህም የለውም እስከዛ ድረስ ማቆየቱ እስከ منتصف الليل ቢቆይ ያው የተሻለው ወደዛ ማቆየት አይደለም። ወደዛ ማቆየቱ የተሻለ አይደለም። የተሻለው ወደ መጀመሪያው إما في أول وقت አሊያም ደግሞ ጀማዓ እስካገኘ ድረስ አብሮ የሚያሰግደው እስካገኘ ድረስ ثلث الليل الأول አካባቢ መስገዱ የተሻለ ይሆናል። መርሐባ። እንግዲህ ዶክተር ለዛሬ የነበሩን ጥያቄዎች እነዚህ ናቸው። በሌላ ጊዜ ኢንሻአላህ ጥያቄዎችን እናቀርብላችኋለን። ለሰጣችሁን ማብራሪያ ባረከላሁ። አሚን። የተከበራችሁና የተወዳችሁ ተመልካቾቻችን የተከታተላችሁ የነበራችሁ ጠይቆ ፕሮግራማችን ይህንን ይመስል ነበር። የፕሮግራማችን ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ለእናንተ የሚተላለፍ ሲሆን በተመረጡ ቀናት እነዚህ 2 ፕሮግራሞች ይደገማሉ። የተለያዩ ጥያቄዎች ካላችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳለን። ለዛሬ አብራችሁን ስለነበራችሁ እጅግ አድርገን እያመሰገንን እንሰናበታችኋለን። በቀጣይ በኢዝኒላህ ተዓላ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።